እናንተ ወንዶቻችን ሳናውቀው እኛን ቀሚስ ወስደው ለብሰው ቁጭ ብለው መሽናት ጀምረው የለ እንዴ? ትላንትና ሀቢባ ላይ ትልቅ ዘመቻ ተነስቶ ነበር። አካውንቷን የማዘጋት ማለት ነው። ምንም ሰርታ አይደለም፣ መጥፎ ነገርም አድርጋ አይደለም። ብታደርግ እንኳን የሰው ልጅ ፍጹም አይለውም። ብትሳሳት እንኳን ልክ እሷን እኮ በጨዋ ደንብ ማናገር ይቻል ነበር። አካውንቷን አዘግታችሁ ምን አይነት መፍትሄ ልታመጡ ነው? ከሚዲያ ልታርቋት? ታጠፋት አካውንት ቢዘጋ አካውንት ይከፈታል። ግን ያየሁት ነገር በዚህ ደረጃ አንዲት ጠንካራ ሴት ለሴቶች አዌርነስ የምትሰጥ የተቸገሩትን የምትረዳ ልጆቻቸው ኦቲስቲክ የሆኑትን እንትን መድረክ አዘጋጅታ እርስ በርሳቸው አዌርነስ እንዲሰጣጡ ያደረገች። እስኪ ማን ነው ቲክቶክ ላይ ለኦቲዝም ልጆች ቦታ ሰጥቶ አዌርነስ እንዲሰጣጡ መድረክ ያዘጋጀ ማን ነው? የለም። ከቤት ይወጣሉ እንደ ኦቲስቲክ ልጆች። ይሄንን እንኳን ይሄ ብቻውን እኮ ልጅቱን የሚያስመሰግናት ነው። የሚያስወቅሳት ወይም ደግሞ አካውንቷን የሚያዘጋ አይነት ነገር አይደለም የምትሰራው። ለሴቶች ድምፅ ስለሆነች፣ ለእናቶች ድምፅ ስለሆነች ባይዘዌ ዋይዝ የሆኑ ወንዶች ይደግፏታል። ግን እኛ ሳናውቀው ቀሚስ የለበሱ ናቸው እንደዚህ የተነሱባት። ነገ ፖለቲካ ውስጥ ይገባሉ። ሲቀጥል ሃይማኖት፣ ሁሉም ቦታ የሚያዳክሩ ሰዎች አላቅም ከቪው ፈልገው ይሁን ምን አይታወቅም። ግን ትላንትና ስታደርጉት የነበረው ስራ የሚወገዝ ስራ ነው። ባታበረቷት ባታግዟት እንኳን መንገዷ ላይ አትቁሙ። ሴቶች ከጎኗ ነን። ኤኒዌይስ ትላንትና በሊቢያ ጉዳይ ሰርቼ ነበር በእንግሊዝኛ ቪዲዮ። ኮሚኒቲ ጋይድላይንስ ቫዮሌሽን ብሎ አንስቶታል። ድጋሚ ፖስቼዋለሁኝ። ያንሳው አላውቅም፣ ግን ቮይሱ እንዲሰማ ኮፒ ሊንክ ማነው ሪፖስት ላይክ በማድረግ እንግዲህ ሁሉም ሰው እንዲያውቀው ማድረግ የምንችል ይሄን ብቻ ነው። አላህ ይድረስላችሁ። ሊቢያ ላይ የምትሰቃዩ በተለይ በዚህ በተከበረ ወር ከጾም ጋር ከባድ ነው የሚሆነው። አላህ ያግዛችሁ፣ አይዟችሁ። እኛ አብረናችሁ ነው ያለነው። ተደጋጋሚ ቪዲዮ የሚያስፈልግ ከሆነ የምንሰራ ነው የሚሆነው። አብሽሩ፣ አይዟችሁ።